በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የወራዙት ሚዲያ ቤተሰቦች እነሆ ዛሬም በአዲስ ሐሳብ በአዲስ ርዕስ ተገናኝተናል። ለዛሬ የአብይ ጾም የ55 ቀን ቻሌንጃችን ዘጠነኛ ሐሳባችን እናነሳለን። በዚህ በዘጠነኛ ሐሳባችን የምናነሳው አንደበት የሞትና የሕይወት መውጫ የሚል ነው። ወደ ሐሳባችን ከመግባታችን በፊት ቪዲዮ ለሌሎች ተደራሽ እንዲሆን ላይክ፣ ሼር በማድረግ እንዲሁም ቤቱን ሳብስክራይብ በማድረግ ቪዲዮ እንድትጀምሩ ታሳስባችኋለሁ። ለዛሬው የምንነጋገርበት በዚህ በቅድስት ሳምንት የሕዋሳትን ነገር እያነሳን እንገኛለን። በዚህ ሐሳብ ዛሬ የምናነሳው አንደበት የሞትና የሕይወት መውጫ የሚል ይሆናል። በቅድስት ሳምንት ቅድስናን በመከተል መንገድ ትልቁን ቦታ የሚይዘው አናቅጸ ሕይወት ወይም የሕይወት በር ብለው አባቶች የሚጠሩትን አንደበትን ለዛሬ የተወሰኑ ሐሳቦችን ለማንሳት እንሞክራለን። እንግዲህ እንደሚታወቀው በአንደበታችን እየተናገርን ስለ አንደበታችን በቅድስት ቤተ ክርስቲያን እንዲሁም በቅዱሳን አባቶቻችን ትምህርት ምን አይነት ትርጓሜ እንደተሰጠው ለሕይወታችን ይልቁንም ደግሞ በዚህ አብይ ጾም ወቅት ልንጠቀምበት የምንችለውን የተወሰኑ ነገሮችን ለማንሳት እንሞክራለን። አምላከ ቅዱሳን ለሁላችን ማስተዋልና ጥበቡን ያድለን። እንግዲህ በመጽሐፍ ቅዱስ አንደበት በብዙ መንገድና በብዙ ምሳሌ ተቀምጦ እናገኘዋለን። አንደበት ቃላዊ በሆነ ፍቹ ሲፈታ ለመናገር የሚያስችል የሰውነት ክፍል፣ ልሳን፣ ምላስ፣ ተናጋሪ ሕዋስ ማለት ነው ብለው አባቶቻችን ይፈቱልናል። ብዙ አፈታት ቢኖረውም ነገር ግን ለኛ ይችን ያክል ሳልን ትበቃናለች። እንደሚታወቀው በመጽሐፍ ቅዱስም አንደበት ታናሽ አካል እንደሆነ ያዕቆብ በመልእክቱ የያዕቆብ መልእክት ምዕራፍ 3 ከቁጥር 5 እስከ 6 ላይ ይነግረናል። ትንሽ ብልት ሲሆን ነገር ግን ብዙ ጉዳት የሚያደርስ አካል እንደሆነ አንደበት እሳት ነው የሚለውንም ይጨምርልናል። የሚያቃጥል ኃይል ያለው በገሃነብን ወይ በገሃነብ ወይም ደግሞ በሲኦል የሚያኖረን ወይም ደግሞ የሚጥለን ታናሽ አካል ወይም ደግሞ ሕዋስ እንደሆነ ልንረዳ ያስፈልጋል። በቅዱሳት መጽሐፍት ይልቁንም ደግሞ በቤተ ክርስቲያን አባቶች አንደበት ቢያንስ በአንድ 4 ነገሮች ላይ ይጠቀሳል። የመጀመሪያው አንደበት የቃል መውጫ ነው ብለው ይነግሩናል። እንደሚታወቀው በልቦና የታሰበው ሁሉ የሚወጣው ወይም ደግሞ የሚገለጠው በአንደበት ነው። ልቡን የተቆጣጠረ ሰው አንደበቱን መቆጣጠር ይችላል። ይሄ የሚታወቅ ነው። ሰው በልቡ ያሰበውን በልቡ ያመላለሰውን ነገር ገልጦ ለሌሎች የሚናገረው ወይም ደግሞ ለሌሎች የሚያደርሰው በአንደበቱ ነው። ስለዚህ በአንደበቱ የሚናገረው ቃል ምንጩ ልቦናው ነው ማለት ነው። ስለዚህ ልቡ ከሆነ ልቡ ንጹህ የሆነ አንደበቱ ንጹህ ይሆናል ማለት ነው። ልቡ ንጹህ ያልሆነ ደግሞ አንደበቱ ንጹህ ሊሆን አይችልም ማለት ነው። ለዛ ነው ብዙ ጊዜ አንዳንድ ሰዎች ሲናገሩ ሰምተን ሊሆን ይችላል። በአፉ እኮ ነው ልቡ በአፍ እኮ ነው በልቡ ግን የዋህ ነው የሚለው ንግግር ብዙ ጊዜ እናውቀዋለን። ይህ ደግሞ እነ ቅዱስ ዮሐንስ አፈወርቅ እንዲህ በማለት ያፈርሱታል። አንደበት የልብ መተርጓሚያ ናት። በልብ ውስጥ የሞላው በቃል አማካኝነት በአንደበት ይፈሳል ይላል። አዎ በልብ የሞላው በቃል አማካኝነት በአንደበት ይፈሳል ይሉናል። ይህ በተጨማሪነት አንደበት የልብ መዝጊያ እንደሆነች ማር ይስሐቅ የተባለው አባት ይናገራል። አንደበት የልብ መዝጊያ ወይም በር ናት። እሷ ስትከፈት በውስጡ ያለው መዝገብ ሁሉ ይታያል ብሎ ይነግረናል። ስለዚህ በልባችን ውስጥ ያለውን ነገር የምናወጣው የልባችን በር እንደሆነ ልንረዳ ያስፈልጋል። ስለዚህ አንደበቱን ለመጠበቅ የሚፈልግ ሰው ልቡን የሚጠብቀውን ይልቁንም ደግሞ የሚያስበውን ነገር መጠበቅ በቃለ እግዚአብሔር ማሸት ይጠበቅበታል። እንደሚታወቀው በዘመናችን የሚናገር እንደ መብዛቱ መጠን ንግግራቸው በቃለ እግዚአብሔር መታሸቱን ልንለይ ያስፈልጋል። ለምን? ለሕይወታችን የሚጠቅመው በቃለ እግዚአብሔር የታሸው ስለሆነ ማለት ነው። በሁለተኛ የምናነሳው አንደበት ሞትና ሕይወት ያለበት እንደሆነ ነው።
ልዑል ራስ ካሳ የተባሉ የፍኖተ አእምሮ መጽሐፍ ደራሲ ዝምታ ወርቅ ነው ራሱም ከባሪ ሰውን አስከባሪ፣ ትዕግስትም ብር ነው ራሱም አማሪ ሰውን አሳማሪ፣ መናገር እርሳስ ነው ራሱም ጠቋሪ ሰውንም አጥቋሪ ብለው ይነግሩናል። ንግግር የሚያምር ከሆነ እሱም አእምሮ ሰውንም ያሳምራል። ነገር ግን የአፍ ወለምታ ካጋጠመ ግን ጠቁሮ አጥቋሪ ይሆናል ማለት ነው። ያ ማለት ነው ወይ ሕይወት ያመጣል ወይም ደግሞ ሞትን ያመጣል ማለት ነው። መጽሐፍ ሞትና ሕይወት በምላስ እጅ ነው የሚወዷትም ፍሬዋን ይበላሉ ይላል መጽሐፈ ምሳሌ ምዕራፍ 18 ከቁጥር 11 ላይ። ስለዚህ ከአንደበታችን የሚወጣውን ቃል በጥንቃቄ ካላደረግነው የምናጠፋበት ወይ የምንጠፋበት ይሆናል ማለት ነው። አንደበት ያገኘውን ሁሉ መቁረጥ የሚችል ታላቅ ስለታማ መሳሪያ እንደሆነ ልንረዳ ያስፈልጋል። አሁን ያለን ሰዎች ልንናገርበት የምንችለው የመናገሪያ መድረክ የበዛበት ስለሆነ ከአንደበቴ ሕይወት ወይስ ሞት ነው የሚወጣው ብሎ ራስን መጠየቅ ያስፈልጋል። ቅዱስ ባስልዮስ ታላቁ የተባለ የቤተክርስቲያናችን አባት አንደበት የነፍስ ብዕር ናት፣ የምትናገረውም ቃል በሰዎች ልብ ላይ የሚጻፍ ጽሕፈት ነው ይላል። ምን ማለት ነው? የምንናገረው ሌሎች ሰዎች ላይ የሚጻፍ ስለሆነ የምንጽፈውን መምረጥ የኛ ድርሻ እንደሆነ መገንዘብ ያስፈልጋል ማለት ነው። ሶስተኛ አንደበት እሳት ነው የሚለውን እናነሳለን። አንደበት ትንሽ ብልስ ስትሆን ብዙ ጫካን ማቃጠል የምትችል እሳት ናት። ለዛ ነው ያዕቆብ በመልእክቱ ምዕራፍ 3 ከቁጥር 6 ላይ አንደበት እሳት ናት ይለው። አንደበት ምንድናት? እሳት ናት። የሰው አፍ እንጨትን ይሰብራል የሚባለውን ይሄን አንደበት እሳት ነው የሚለውን ንግግር ያጠናክርልናል። ስለዚህ አቤቱ ለአፌ ጠባቂ አኑር፣ የከንፈሮችን መዝጊያ ጠብቅ ብሎ መጸለይ ያስፈልጋል። እንደ ነቢየ እግዚአብሔር ቅዱስ ዳዊት። ቅዱስ ዮሐንስ አፈወርቅ በተግሳጹ ላይ ከአንደበት የሚወጣ ስድብና ሐሜት የሚያቃጥል ፍም ነው፣ የሚሰማውንም የሚናገረውንም ያቃጥላል ይለናል። በአንደበታችን የምናወጣው ነገር እኛም ተናግረን የምንቃጠል ደግሞም ሌሎችን የምናቃጥል ስለሆን በማስተዋል ከአንደበታችን የሚወጣውን ነገር ልንቆጣጠር ልንለይ ያስፈልጋል ማለት ነው። ቅዱስ ኤፍሬም ሶርያዊ የተባለ የቤተክርስቲያናችን አባት ክፉ አንደበት የገሃነም እሳት ናት፣ የተቀደሰች አንደበት ግን በመንፈስ ቅዱስ እሳት የነደደች የመስዋዕት መሰዊያ ናት ብሎ ስለ ጥሩና ክፉ አንደበት በሚገባ ያስረዳናል። ከአንደበት እሳትነት ለመዳን ዝምታን ልንለማመድ ያስፈልጋል። ገዳማውን የሆኑ የአባቶቻችን ትልቁ ተጋድሏቸው ዝምታን መለማመዳቸው ነው። በዝምታ የሚታወቀው አባ አርሳኒዮስ የተባለ አባት በዝምታዬ ተጸጽቼ አላቅም፣ በመናገሬ ግን ብዙ ጊዜ ተጸጽቻለሁ ይለናል። በመናገር ብዙ ጸጸት ነው ያለው፣ በዝምታ ግን ምንም አይነት ጸጸት እንደሌለ ልናስተውል ይገባል። የመነኮሳት አባት የተባለው አባ እንጦንስ አንደበትን ዝም እንዲል ብታደርገው ልብህ የእግዚአብሔርን ጣዕም ያውቃል ይነናል። የእግዚአብሔርን ጣዕሙን ያላወቅነው እህቶችና ወንድሞቼ በአንደበታችን የምንናገረው ነገር ስለበዛብን ነው። ስለዚህ ጣዕሙን ለመረዳት ዝምታን ገንዘብ ልናደርግ ያስፈልጋል። አባ መቃርስ ደቀ መዛሙርቶችን አንድ ጊዜ እንዲህ ብሏቸው ነበረ። ልጆቼ ሆይ ሽሹ አላቸው። ይህም ባላቸው ጊዜ አንድ ደቀ መዝሙር አባታችን ከዚህ በላይ ወዴት ነው ምንሸሽ ብለው ሲጠይቋቸው አንደበቱን በእጁ እየጠቆመ እያሳየ ከዚህ ንግግር ሽሹ ብሎ ከአንደበታቸው መሸሽ እንዳለባቸውና ዝምታን መያዝ እንዳለባቸው ነግሯቸዋል ማለት ነው። እሳት ሆኖ ከሚያቃጥለን ንግግር አብልጠን ከዝሙት እንደምንሸሸው ልንሸሽ ያስፈልጋል። ይህ ብቻም ሳይሆን አባ አጋቶን የተባለው አባት ድንጋይ ጎርሶ ከ3 ዓመት በላይ የኖረው ከአንደበቱ እሳትነት ለመዳን እንደሆነ የቅዱሳን አባቶቻችን ታሪክ ያስረዳናል። አራተኛና የመጨረሻው ለዚህ አንደበት የምስጋና መሰዊያ ወይም ደግሞ የምስጋና መፍለቂያ እንደሆነ ልንረዳ ያስፈልጋል። ቅዱስ ዳዊት እግዚአብሔርን ሁልጊዜ ባርከዋለሁ፣ ምስጋናውም ዘወትር በአፌ ነው ያለው
አንደበት የምስጋና መፍለቂያ ነው። ሰው የተፈጠረው ለምስጋና ከሆነ የምስጋና መሳሪያችንን ደግሞ በአንደበታችን ልንጠቀምበት ያስፈልጋል። የተሰጠውን መሳሪያ ለጦርነት የተሰጠውን መሳሪያ ያለ አግባቡ የተጠቀመ ወታደር ቅጣት እንደሚደርስብን ለምስጋና የተሰጠንን አንደበታችን በአግባቡ ካልተጠቀምን ከእግዚአብሔር ዘንድ ጥፋት ወይም ደግሞ ቅጣት ሊያገኘን እንደሚችል ልናስተውል ያስፈልጋል። ወንድም እህቶቼ እግዚአብሔር የሰጠንን የአንደበት ስጦታ ለምን እየተጠቀምንበት ነው የሚለውን ራሳችን ልንጠይቅ ያስፈልጋል። አንደበት ቅን የሆነ የምስጋና መስዋዕት የሚቀርብበት የሚነገርበት ስለሆነ ቅዱስ ኤፍሬም እንደተናገረው አንደበት የቃል መስዋዕት የሚቀርብበት መሰዊያ ናት፣ ከእሷ የሚወጣውም ቃል ወደ እግዚአብሔር የሚወጣ መዓዛ ነው ይለናል። በአንደበታችን የሚወጣ መዓዛ የክርስቶስ እንደሆነ መዓዛውን መለየትና መጠንቀቅ ይጠበቅብናል። አንደበት የእግዚአብሔር ቃል የሚነገርበት ሰውን ወደ ቅድስና እንዲመጣ የምናደርግበት መሳሪያችን ነው። ለዛ አይደለ አምላካችን እግዚአብሔር ቀደምት ነቢያቱን በኋላም ሐዋርያቱን ቃለ እግዚአብሔር ለዓለም ዙረው እንዲያስተምሩና እሱን እንዲያውቁ ያደረጋቸው በአንደበታቸው ነው፣ በአንደበታቸው። ስለዚህ እኛም ዛሬ ትልቁ ጥያቄ መሆን ያለበት በአንደበቴ ምን እያደረኩበት ነው ወይም ምን እያደረስኩበት ነው የሚለውን ልንይዝ ያስፈልጋል። አንደበታቸውን በመጠቀም ሕይወት ገንዘብ ያደረጉ ብዙ ቅዱሳን አባቶቻችን ብዙ አንደበታቸውን በመጠቀም ሕይወትን ገንዘብ ያደረጉ ብዙ ቅዱሳን አባቶቻችንና እናቶቻችን ባሉበት ቤተክርስቲያን ተቀምጠን አንደበታችን የጽድቅ መሳሪያ ማድረግ ይጠበቅብናል። ይሄን ያላደረግን ጊዜ ለሕይወታችን ሐዘን ሊገጥመው እንደሚችል ልናስተውል ያስፈልጋል። ከሰውነታችን ክፍል ብዙ እንኳን ኃጢአት ለመስራት ተጋላጭ የሆነ አንደበት ነው። ውሸት ብንለው፣ መፍረድ ብንለው፣ ስድብ ብንለው፣ ሐሜት፣ ሽንገላ፣ መሐላ፣ ትችት፣ ጥርጥር፣ ምንፍቅና እነዚህንና መሰል የሆኑ ከ30 በላይ ኃጢአቶችን በአንደበት የሚፈልቅ እንደሆነ ርቱዐ ሃይማኖት የተባለ የቤተ ክርስቲያናችን አባት በመጽሐፉ እንደተናገረ ምንጮቻችን ይጠቅሳሉ። ስለዚህ ከነዚህ ሁሉ ኃጢአት ራስን ለማዳን መጣር ከምታቃጥል እሳት ወይም ከምታቃጥል አንደበት እንደመሸሽ ነውና ይህን በማድረግ ልንጋደል ያስፈልጋል። ለተግባራዊነት እንዲረዳን ታዲያ በዚህ የዐቢይ ጾም ቢያንስ አንደበታችን በመጠበቅ ረገድ ልናደርጋቸው የሚገቡ ቢያንስ መሰረታዊ 3 መፍትሄዎችን የመጨረሻ ሐሳብ እናደርጋለን። የመጀመሪያ የምናገረው ነገር እውነት ነውን ብሎ ራስን መጠየቅ ያስፈልጋል። ይሄም ከውሸት ነገር ይቆጥበናል ወይም ውሸት ነገር እንዳንናገር ያደርገናል። የምናገረው ነገር እውነት ነውን ብሎ ራስን መጠየቅ ከመናገራችን በፊት። ሁለተኛው የምናገረው ነገር በፍቅር ነው የምናገረው ወይም ጥቅም አለው ብሎ ራስን መጠየቅ፣ ምንም እንኳን እውነት ቢሆን ሰውን የሚጎዳና የማይጠቅም ከሆነ ለመተው ማለት ነው። ሶስተኛና የመጨረሻው የምናገረው ነገር እውነት ከሆነ ነገር ግን አስፈላጊ ነው ብሎ መጠየቅ። ይህን በጠየቅን ጊዜ ሰዓትንና ቦታውን ለይተን የምናቀበትን አእምሮ ይኖረናል ማለት ነው። ጥቅም ቢኖረው አንድ ነገር የምናገረው ነገር ለምናገረው ሰው አስፈላጊ እንደሆነ መለየት ይጠበቅብናል። ሰዓቱና ቦታውን ትክክል ነው ወይ ብሎ መጠየቅ ያስፈልጋል። ስለዚህ እነዚህን ነገሮች በተግባራዊነት እየተለማመድን ለሕይወታችን ጠቃሚ የሆነ አቂበ ሕዋሳት ወይም ሕዋሳትን መጠበቅ ልንይዝ ያስፈልጋል። ጾማችን የበረከት እንዲሆን አፍ ይጹም የተባለውን የመጽሐፍ ትእዛዝ እየጾምን ቃሉን ለመተርጎም አምላካችን እግዚአብሔር ሁላችንንም ይርዳን። በዚህ የጾም ወቅት ሕዋሳቶቻችን በመጠበቅ ረገድ እንዴት ወደ ቅድስና መንገድ መጓዝ አለብን የሚለውን እያየን እንገናኛለን። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ፣ ለሌሎች ይጠቅማል ብላችሁ ካሰባችሁት ደግሞ ሼር እና ሳብስክራይብ በማድረግ ቤተሰብ እንዲሆኑ አድርጉ። ነገ በሌላ ሐሳብ እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጾም ይሁንላችሁ። ወስብሐት ለእግዚአብሔር።